ሀገር በቀል የባህል ሕክምና ዕውቀቶችን በጥናትና ምርምር በማገዝ ሀገር ከዘርፉ ልታገኝ የሚገባትን ጠቀሜታ ማስፋትና ከመጀመሪያ ደረጃ የጤና ስርዓቱ ጋር ማስተሳሰር እንደሚያስፈልግ የዘርፉ ምሁራን ይገልጻሉ። ምንም እንኳን ከፍተኛ ቁጥር ያለው የባህል ሕክምና ተጠቃሚ ማህበረሰብ ያለ ቢሆንም የባህል ሕክምናችንን ፈዋሽነት፣ ጥራትና ደህንነት ለማስጠበቅና የጤና ስርዓቱን ለማገዝ የተደረገው ጥረት እምብዛም ነው። በባህላዊ መንገድ አሁንም ህዝባችን ለሰው ጤና ጥበቃ ብቻ ሳይሆን እንስሳቱም ሲታመሙ ባህላዊ መድኃኒቶችን ተጠቅመው ነው እንስሳቱን የሚያክሙት። ዘመናዊ ሕክምና ሀገራችን ውስጥ አሁን ተስፋፍቷል። ከጤና ኬላ እስከ ተርሸሪ ሆስፒታሎች ድረስ አሉንና እነዚህ ቢኖሩንም ህዝባችን በሰፊው ባህላዊ ሕክምናን ይጠቀማል። ባለፉት ብዙ ዓመታት እንደ ሀገር በሰፊው ያልሰራነው ስራ ይህንን የባህላዊ ሕክምና ዕውቀትን ወደ ዘመናዊ ላቦራቶሪ አምጥቶ በዘመናዊ ሳይንስ ህዝቡ የሚለው አለ ወይ የሚለውን አይቶ ደህንነቱን፣ ፍቱንነቱን፣ ፈዋሽነቱን፣ ጥራቱን አረጋግጦ ወደ ገበያ እንዲወጡ የማድረግ ስራ ሳንሰራ ቆይተናል። መንግስት በዘርፉ ያለውን የሀገር በቀል ዕውቀት ክምችት ግምት ውስጥ በማስገባት የጤና ስርዓቱን ለማገዝ የባህላዊ ሕክምና ዕውቀቶችን ወደ ምርምር ማስገባት ላይ ትኩረት አድርጎ እየሰራ ነው። ቻይና፣ ህንድ፣ ታይዋን፣ ሌሎች ሀገሮች ስም አላቸው። ለባህላዊ ሕክምና ስራቸው ልዩ ትኩረት ሰጥተው የባህላዊ ሕክምና ዕውቀት ተመዝግቦ በየሀገራቸው የሀገራቸው የመድኃኒትና ምግብ ቁጥጥር ባለስልጣን ዕውቅና ተሰጥቷቸው ገበያ እንዲወጡ ፍቃድ ተሰጥቷቸው በየመሸጫ ቦታ የሚሸጡ ብዙ አሉ። ሀገራችን ውስጥም ይሄ ስራ ወደ ስራ እንዲገባ መንግስታውን በጤና ፖሊሲ ውስጥ አስቀምጦ ለአርመር ሃንሰን ምርምር ኢንስቲትዩት በተሰጠ ሀገራዊ ኃላፊነት ውስጥ እነዚህ ጉዳዮችን ደግፈን ወደ ስራ እንድናስገባ ኃላፊነት ተሰጥቶ ሰፊ ስራ እየተሰራ ነው የሚገኘው። የባህል ሕክምና አዋቂዎችም የራሳቸውን አደረጃጀት በመፍጠር ከከፍተኛ ትምህርት ተቋማትና ሌሎች የምርምር ተቋማት ጋር በመተባበር የሕክምና አገልግሎታቸው በምርምር እንዲታገዝ በማድረግ ረገድ እየታዩ ያሉ ጅምሮች የሚበረታቱ ናቸው። ከዘመናዊ ሕክምና ጋር ለማቀናጀት ትክክል ነው። ምክንያቱም ዘመናዊ ሕክምና በቴክኖሎጂ የበለጸገ ነው። እኛ አሁን ላቦራቶሪ የለንም፣ ሌላም የሕክምና መሳሪያዎች የሉንም። እሱን አሁን አብረን ብንሰራ ጥሩ ነው። ጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ደብረ ብርሃን ዩኒቨርሲቲ እስከ ላቦራቶሪ ድረስ አስተምረውናል። የመድኃኒት አዘገጃጀት፣ አስተሻሸግ፣ ብዙ ነገሮችን አቀማመጥ እነዚህ ሁሉ አሁን ከዘመናዊ ሕክምና ጋር እየተቀናጁ ያሉ ናቸው። የክልል ህብረተሰብ ጤና ተቋማትና አርማወር ሃንሰን የምርምር ተቋምም ይህንን ኃላፊነት ይዘው እየሰሩ ነው። ከፍተኛ ጠቀሜታውን በመለየት በምርምር ውጤቶች እየተደገፈ ሀገራችን ኢትዮጵያ እና ክልላችን መጠቀም አለበት በሚል ህብረተሰብ ጤና ኢንስቲትዩታችንን በአዲሱ አደረጃጀት የባህል ሕክምናና ሀገር በቀል ዕውቀትን ከፈጠራና ምርምር ጋር አስተሳስረን እንድንሰራ እንድንመራመር የክልሉ መንግስት የሰጠው ኃላፊነት በመሆኑ በአዲስ መልክ በዋናነት ደግሞ በፌዴራል ደረጃ የአርመር ሃንሰን የምርምር ኢንስቲትዩት እንደዚሁ በአዲሱ አደረጃጀት በኃላፊነት የወሰደው ስለሆነ ይህን ስራ በደንብ አጠናክረን እንድንሰራ በሚል የተዘጋጀ መድረክ ነው።